ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 18 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። እነዚህ ዘገባዎችና መረጃዎች ወደ እናንተ እያደረስኩ አብሬያችሁን ቆየሁ። በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አሁን በዚህ ሰዓት በወልዲያ አቅራቢያ ውጊያ እየተደረገ ነው። ይህንን ጨምሮ በተለያዩ አካባቢዎች የተደረጉ ያሉ አውደ ውጊያዎችን የ24 ሰዓት መረጃዎችን በዝርዝር ወደ እናንተ የማደርስ ይሆናል። ዘመቻ አንድነት በሚል በተለያዩ አካባቢ እየተደረገ ካለው ዘመቻ ጋር በተያያዘም እንደዚሁ ተጨማሪ መረጃዎች አሉኝ። ሀገር ውስጥ መረጃዎች በደብረ ብርሃን ዩኒቨርሲቲ ትላንትና ተማሪዎች ተቃውሞ ተቀስቅሶ ነበር ተብሏል። ሰላሌ ዩኒቨርሲቲም ተማሪዎች እንደዚሁ የመብት ጥያቄዎችን እያቀረቡ ነው የሚገኙት። ተማሪዎቹ የጻፉት ደብዳቤ ለኢትዮ ፎከስ ደርሷል። እሱ ላይ አጫጭር መረጃዎችን እንመርሳችሁ ይሆናል። ከዚህ ባሻገር እንግዲህ በተለያዩ የሀገሪቱ አካባቢዎች ያሉ አሁናዊ ሁኔታዎችንም በተመለከተ ዝርዝር መረጃዎችን ይዣለሁ። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጠይቃችሁ። ጥቆማ እንዲሁም አስተያየትና ምልከታዎች ቢኖሯችሁ ጥቆማ@gmail.com የኢሜል መልእክት እንዲሁም ደግሞ በሌሎቹ ማህበራዊ ሚዲያ የውስጥ መላላኪያ መንገዶች ልትልኩልኝ ትችላላችሁ። ብዙዎቻችሁ ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት ከደረሱኝ መረጃዎች መካከል በአዲስ አበባ 60% የሚሆነውን የመንግስት መዋቅር እንቆጣጠራለን የሚለውን የኦህዴድን የትላንትናውን የመረጃ ተከትሎ ከተለያዩ አካባቢዎች የተለያዩ ትዝብቶችን አድርሳችሁኛል። አዲስ አበባ ፒያሳ አካባቢ ለረጅም ዘመን ጫማ ደንበኛው የነበረን ጫማ አሳማሪን ለማግኘት የሄደ ሰው ያለውን ትዝብት አድርሶኛል። በእጅጉ ነው የማመሰግነው። እንግዲህ ጫማ እንኳ በመጥረግ ላይ የነበሩ አካባቢ ላይ ለብዙ ዓመታት የነበሩ ወጣቶች ተባረው በሌሎች ነው የተተኩት። በተለይ ከአዲስ አበባ ዙሪያ የሸገር ከተማ እየተባለ ከሚጠራው አካባቢ የመጡ በርካታ ወጣቶች ቋንቋ እንኳ መናገር የማይችሉ በኮሪደር ልማት በተፈናቀሉ ቦታዎች፣ የኪስ ቦታዎች እንዲሁም ደግሞ የንግድ አገልግሎት ይሆናሉ ተብሎ በተሰጡ ቦታዎች እየተሰጡ ያሉት ለአንድ ወገን ብቻ ነው ብለዋል። ይህም እንግዲህ ከጫማ መቀባት ጀምሮ ባሉት ቦታዎች ቦታ ማደልና መስጠት እነዚህን ተቋማት እያደረጉት ያለውን እንቅስቃሴ ነው። ሌላው በአየር መንገድ ውስጥም በተመሳሳይ በኢትዮጵያ አየር መንገድ ከጽዳት ከጉልበትና ከሌሎች ስራዎች ጀምሮ እየሆነ ያለው ነገር በእጅጉ ያሳዝናል። እነዚህ የሀገር ሀብት የተባሉ የጋራ ልማት የተባሉ ጉዳዮች ቢሆኑም አዳነችና ኦህዴድ እያደረጉ ያሉት ጉዳይ ግን በእጅጉ ያሳዝናል የሚል ምልከታ አድርሰውኛል። በእጅጉ ነው የማመሰግነው። ያው እንግዲህ 60% ሲቪል ሰርቪሱን እንወስዳለን ካሉ ሌላው ላይ ማን ይከለክላቸዋል? አሁንም እንደ ምድር ባቡር ያሉ ተቋማት ሙሉ በሙሉ ተቆጣጥረው የምስራቅ አፍሪካ የፖለቲካ፣ የኢኮኖሚ፣ የህገወጥ ንግድ እንደዚሁ የባለስልጣናት የጥቅም ሰንሰለት መሳሪያ ከሆኑ ቆይተዋል። ባለፈው እንግዲህ የኢትዮጵያ ባቡር ድርጅት ካሉት 7 ኤግዚኪዩቲቭ ስራ አስፈጻሚዎች ውስጥ 6ቱ ታከለ ኡማን ጨምሮ ከኦህዴድ የመጡ ሲሆኑ ካሉት 53 የስራ መደቦች ደግሞ ወደ 49 የሚሆኑት እንደዚሁ በተመሳሳይ ከ13 ስራ አስፈጻሚዎች ደግሞ እንደዚሁ ወደ 11 የሚሆኑት አንድ የሆኑ ናቸው። ውሳኔዎች የሚወሰኑት በስልክ ነው። የደረጃ የስራ አፈጻጸም ግሬድ፣ ሌሎች ደግሞ እንደዚሁ የሚያስፈልጉ የሰራተኛ የስራ አፈጻጸም ውጤቶች የሚሞሉት ኤፊሺየንሲን ጨምሮ ማለት ነው። እነዚህ በስልክ ነው፣ በአንድ ወገን ብቻ ነው። እነዚህ ተቋማት መያዝና እንግዲህ በሌላው አካባቢ ያለው ቀጣይ ሁኔታ ሲታይ የተለያዩ የኢትዮጵያ ብሔረሰቦች ከተቋማት ማግለልና ሙሉ በሙሉ ተቋማትን የመቆጣጠር እንቅስቃሴ ስለመሆኑ ማሳያ ነው። እንግዲህ ወደ መረጃዎቹ እና ወደ ጥቆማዎቹ ነው የማልፈው። ወደ ጥቆማዎቹ ሳልፍ ከባህር ዳር ዩኒቨርሲቲ የመጣልን ጥቆማ ላስቀድም። በአማራ ክልል እንግዲህ የምክክር ኮሚሽኑን በተመለከተ እየተደረገ ያለውን እንቅስቃሴ በተመለከተ የምክክር ኮሚሽኑ ባለፈው ባወጣው ሪፖርት 80% በክልሉ የህዝብ ተሳታፊዎችን ልየታ ማድረጉን ገልጾ ነበር። ይህን በተመለከተ ጉዳዩ ሐሰት ነው። ከማን ጋር እየሰራ እንደሆነ ምክክር ኮሚሽኑ ግልጽ አይደለም። ይሄ በምን ሁኔታ መረጃ አሰባስቦ ነፃና ገለልተኛ ሆኖ ነው ወይ ይህን ያገኘው የሚለው ጉዳይ አብሮ የሚያስነሳ አስተያየት ነው እየደረሰው። ባህር ዳር ዩኒቨርሲቲ ጥቂት ምሁራን ጋር እና በሌላው አካባቢ ደግሞ ከብልጽግና መዋቅር ጋር መረጃዎችን ሰብስቤያለሁ እያለ የብልጽግና ሰዎች ተሳታፊ እንደሆኑ እያደረገ የአማራውን የፖለቲካ ጥያቄዎች ለሚቀጥሉት ዘመናት ችግር ውስጥ የሚከት እንቅስቃሴ ነው እየተደረገ ያለው። በዚህ እንቅስቃሴ ውስጥ በባህር ዳር ዩኒቨርሲቲ ጥቂት ሰዎች ጋር እየተደረገ ያለው እንቅስቃሴም ተቀባይነት የለውም። ይህንን በተመለከተ ህዝቡን እና የህዝቡን የፖለቲካ ጥያቄዎች አደጋ ውስጥ እንዳይጥሉ እነዚህ ምሁራንም ሊጠነቀቁ ይገባል። ለሌላ ክፍለ ዘመን ጭቆና ደግሞ የፖለቲካ ጥያቄን ለማፈን የሚደረግ እንቅስቃሴ ስለሆነ ሊቆም ይገባል። እንደ አስፈላጊነቱ እነዚህንም ምሁራን በተለይ እንግዲህ
ምክክር ኮሚሽኑ ተንቀሳቅሶ ስራ ለመስራቱ እየታወቀ ስራ ሰርቷል የሚለው ተባባሪ የሆኑትንም ስማቸውን ይፋ እናደርጋለን የሚልም እንደዚሁ ጥቆማ ደርሶኛል። አመሰግናለሁ። ሌላው ደብረ ብርሃን ዩኒቨርሲቲ ትላንትና ከሰዓት በኋላ ተማሪዎች ያድማ አድርገው ነበር ተብሏል። ተማሪዎቹ በታገቱ ተማሪዎች ጉዳይ ሰሞኑን በሚዲያ የቀረበው የተማሪ ብርቱካንን ጉዳይ በተመለከተና በሌሎቹ አካባቢዎች ታገቱ እንዲለቀቁ በሚል ነው ተቃውሞ አሰምተው የነበረው። ተጠያቂዎቹ በሕግ ቁጥጥር ስር እንዲውሉ የሚል እንደዚሁ ተማሪዎቹ እንቅስቃሴ ጀምረው ነበር ተብሏል። ትናንትና ደብረ ብርሃን ዩኒቨርሲቲ ከሰዓት በኋላ የነበረው ነው። የሰሞኑን ጉዳይ በተመለከተ መኢአድ ፓርቲ፣ እናት ፓርቲ እንዲሁም ደግሞ የአማራ ጊዮናዊ ንቅናቄ እና ኢህአፓ በጋራ በሰጡት መግለጫ የተማሪዎች እገታን በተመለከተ የሰሞኑን የሚዲያ መነጋገሪያ ጉዳይ በተመለከተና ሰሞኑን ከአዲስ አበባ ወደ ደብረ ማርቆስ፣ ባህር ዳር፣ ጎንደር ሲሄዱ የነበሩ መንገደኞች የታገቱበትን ሁኔታ በማንሳት ችግሮቹን ለመሸፋፈን መንግስት የሚሄድበት ጉዳይ ተቀባይነት የለውም በሚል ትላንትና ባወጡት መግለጫ ገልጸዋል። ይህ እንግዲህ የድርጊቱ ተሳታፊ ከመሆንና የድርጊቱ ተባባሪ ከመሆን ተለይቶ አይታይም ሲሉ ነው ፓርቲዎቹ በጋራ እያወገዙት። አሁንም በየጊዜው በየቀኑ በርካታ ሰዎች የሚታገቱበት አገር ነው። ይህንን ችግር መፍታት ሲገባ እንደ የቀረቡ የወጡ ይፋ የተደረጉ ጉዳዮችን ለማፈን የተሄደበትን መንገድ ፓርቲዎቹ አውግዘዋል። ወደ ሌሎች መረጃዎች ሲሄድ እንግዲህ የግንባር መረጃዎችን ነው የማስከትለው። ወደ ሰሜን ጎንደር ወገራና አካባቢው ገደብዬ ከተማ በርካታ የብልጽግና ሹማምንት አካባቢውን ለቀው ወጥተዋል። ከትናንት ወዲያ ጀምሮ ከመጋቢት 16 ጀምሮ ነው የተባለው። ገደብዬ በነበረው ውጊያ የሞት ጉዳት ያስተናገዱ የመንግስት ወታደሮችን እየቀበሩ የሚገኙት የአካባቢው ነዋሪዎች ናቸው። ትላንትና ይህንን ሲያደርጉ ውለዋል ነው የተባለው። በዚህ መጋቢት 16 በአካባቢው በነበረው ውጊያ ገደብዬ እና ወርቀ ደሞ ተብሎ የሚጠሩ ከተሞችን የፋኖ ኃይሎች በተለይ የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር የተለያዩ ብርጌዶች መቆጣጠራቸውን ነው የመረጃ ምንጮቹ የገለጹት። እነዚህ እንግዲህ በፋኖ እጅ መውደቃቸውን ተከትሎ ነው የብልጽግና የአካባቢው አስተዳዳሪዎች ወደ ወገራ፣ ጎንደርና ደባርቅ እየሸሹት ተብሏል። ደቡብ ጎንደር ላይ ጋይንት ንፋስ መውጫ ከተማ ዛሬ ሌሊት በተለያዩ የከተማው አካባቢዎች ከፍተኛ ተኩስ ነበር ተብሏል። በደሴ መውጫ ተብሎ በሚጠራው ማደያ አቅጣጫ የተጀመረው ተኩስ ከመሃል ከተማና ፖሊስ ጣቢያና አስተዳደር ድረስ ዘልቆ ይሰማ ነበር የሚሉት የመረጃ ምንጮቹ በዚህ በሌሊቱ ተኩስ የደረሰውን ጉዳት ለማወቅ አልቻልንም ብለዋል። ተኩሱ ግን ሌሊቱን ተካሂዶ ማለዳ አካባቢ ቆሟል። አሁን በከተማ ያለው መደበኛ እንቅስቃሴ ነው ሲሉ ነው የመረጃ ምንጮቹ የገለጹት። ደንቢያ ሰሞኑን እንግዲህ ከባድ ውጊያ ሲደረግባቸው ከነበሩት አካባቢዎች ማዕከላዊ ጎንደር ደንቢያ ነው። አዲስጌ፣ አቸራ፣ ግራርጌ፣ ጉራምባ አካባቢዎች ዛሬ ማለዳ ጀምሮ እንደዚሁ በአካባቢው ከፍተኛ የሆነ ወታደራዊ እንቅስቃሴ አለ ተብሏል። በዚህ ወታደራዊ እንቅስቃሴ እንግዲህ እስካሁን የደረሰ ጉዳት ወይ ደግሞ የተቀሰቀሰው ውጊያ የለም። ሆኖም ግን ከፍተኛ ውጥረት አለ። ውጊያ ባልተገመተ ሰዓት ሊቀሰቀስ ይችላል ነው የተባለው። ሌላው መጋቢት 24 በሚቀጥለው መጋቢት 24 ማለት ነው የአብይ አህመድን 7ኛ የሹመት ዓመት እናከብራለን በሚል እንቅስቃሴ እየተደረገ ነው የሚል መረጃ ነው የደረሰኝ። ይህንን በተመለከተ ይህን መረጃ ላርስና ወደ ግንባር መረጃዎች እመለሳለሁ። የአብይ አህመድን የ7ኛ ዓመት የበዓለ ሲመት ለማክበር እንቅስቃሴ እየተደረገ ነው በኦህዴድ ብልጽግና ሰዎች የሚሉ መረጃ ወጥቷል። እንግዲህ ይሄ እንቅስቃሴ በራሳቸው በኦህዴድ ብልጽግና አንዳንድ ሰዎችም ተቃውሞ ገጥሞታል ነው የተባለው። የኦህዴድ ብልጽግና ሰዎች ይህንን ለማክበር ኦሮሞ በታሪኩ ሀገርን በመምራት ብልጽግናና ስኬት ያስመዘገበበት ዘመን ነው፣ ይህንን በተለያዩ ተቋማት መዘከር አለብን በሚል እንቅስቃሴ ሲያደርጉ፣ ሌሎቹ ደግሞ እንቅስቃሴው ከኦህዴድ ብልጽግና ሰዎች ራሱ ተቃውሞ ገጥሞታል። ኦሮሞ በታሪኩ የተጨፈጨፈበት የተዋረደበት አገሪቱም መቀመቅ ውስጥና አደጋ የገባችበት ዘመን ነው። ይህንን ማክበር በህዝብ ስቃይ መቀለድ ነው፣ በተጨፈጨፉትና በተዋረዱ ነፍሶች ላይ መቀለድ ነው የሚል እንደዚሁ ትችት ገጥሞታል ነው እየተባለው። በተለያዩ ቢሮዎች ግን የአብይ አህመድን 7ኛ የሲመት በዓል ለማክበር እንቅስቃሴዎች የተደረጉ ነው ተብሏል። መጋቢት 24 የፊታችን ነው የተባለው። ሌላው ከመረጃ ከሰላሌ ዩኒቨርሲቲ የደረሰ መረጃ ነው። በሰላሌ ዩኒቨርሲቲ በርካታ የኦርቶዶክስ እምነት ተከታይ ተማሪዎች ጥያቄዎችን አቅርበዋል። በማመልከቻም ለዩኒቨርሲቲው የተማሪዎችና አስተዳደር ጉዳዮች የጻፉት ማመልከቻ ለመመልከት ችያለሁ። በዚህ ላይ የኦርቶዶክስ ተማሪዎች አሁን የጾሙት ባለው የአብይ ጾም ምክንያት ከምግብ ጋር በተያያዘ ጥያቄዎችን አቅርበዋል።
በአብይ ጾም እስከ 9 ሰዓት የምንጾም በመሆኑ ከዚህ ጋር ጥያቄዎቻችን ሊመለሱ ይገባል ነው ያሉት። አንደኛ እስከ 9 ሰዓት ስለምንጾም ቢቻል 9 ሰዓት የምግብ አዳራሽ ወይም ደግሞ ምግብ ማስተናገጃ አዳራሽ ተከፍቶ የምግብ አገልግሎት ቢሰጠን መልካም ነው። ካልሆነም ደግሞ መደበኛ ሰዓት 6 ሰዓት ሲከፈት የምሳችን በራሳችን እቃዎች ይዘን እንድንሄድ ቢደረግ መልካም ነው የሚል ጥያቄዎችን አቅርበዋል። እነዚህን ጥያቄዎች ያቀረቡ ተማሪዎች መታሰራቸውን እንደዚሁ ማመልከቻው ላይ ገልጸዋል። የታሰሩ ተማሪዎችም በአስቸኳይ እንዲፈቱና በዲሲፕሊን ተብሎ ጉዳያቸው የተያዙ ተማሪዎችም እንደዚሁ ለዲሲፕሊን የሚያቀርብ ጉዳይ ስለሌለና የሁሉም ተማሪዎች ጥያቄ ስለሆነ ጥያቄውን መመለስ ነው ተገቢነት ያለው የሚል ማመልከቻ ጽፈዋል። እንግዲህ ይህንን በተመለከተ የዩኒቨርሲቲው የሰላምና ደህንነት ክፍል ደግሞ ክልከላዎችን ተግባራዊ አድርጓል። በግቢው ውስጥ ነጠላ ለብሶና ነጠላ ጣፍቶ መንቀሳቀስ በፍጹም የተከለከለ ነው ብሏል። የሰላምና ደህንነት የዩኒቨርሲቲው ክፍል በአጭር በጻፈው ማመልከቻ ላይ ይህንን አስተላልፏል። ይህንን በተመለከተ በተለይ በሰላሌ ዩኒቨርሲቲ የጀኔራል ታደሰ ብሩ ካምፓስ ተማሪዎች የምሳ ሰዓታችን ወደ 9 ሰዓት ይሄድ እንዲሁም ደግሞ ምግባችን ይዘን እንሄድ ማለታቸውና ጾም እንጾማለን በማለታቸው በርካቶቹ መታሰራቸውን ነው ከተማሪዎቹ ማመልከቻ ላይ ለመመልከት የተቻለው። ሌላው መረጃችን የሸኔ ታጣቂዎች የነበሩ 135 የጃልሰኝ ታጣቂዎች ፍርድ ቤት ቀርበዋል የሚል ነው። በምህረት ግቡ ተብለው እጅ ከሰጡ በኋላ በከባድ የሰው መግደል ወንጀል ክስ የተመሰረተባቸው 135 የጃልሰኝ ታጣቂዎች የነበሩ የሸኔ አባላት ፍርድ ቤት ቀርበዋል ተብሏል። ታጣቂዎቹ የካድሬ ቤተሰቦችን በመግደል የብልጽግና ባለስልጣናትን በመግደል እንዲሁም ደግሞ በሌሎች ወንጀሎች ተጠርጥረው ነው እንግዲህ ፍርድ ቤት የቀረቡት በከባድ የሰው ወንጀል ግድያ ማለት ነው። አምቦ ፍርድ ቤት ነው ቀርበዋል የተባሉት የጃልሰኝ ታጣቂዎች እንግዲህ ጃልሰኝ ይሄ ጉዳዩ ፖለቲካዊ ጉዳዩን በተመለከተ የመረጃ ምንጩ ዋስትና ተሰጥቷቸዋል ግቡ ከተባሉ በኋላ ታጣቂዎቹ ተጠያቂ ተደርገዋል። እንዲረሸኑ የተደረጉም አሉ፣ እንዲኮበልሉ የተደረጉም አሉ፣ በዝርፊያና በህገወጥ ተግባራት የተሰማሩ አሉ የሚሉት የመረጃ ምንጮቹ ይሄ በተለይ ጃልሰኝ እሱ ሹመት ከተቀበለ በኋላ ለታጣቂዎቹ ዋስትና ይሰጣል በመንግስት በኩል ብሎ ክህደት እንደፈጸመ ያሳያል። ብልጽግናም እንግዲህ እጅ የሰጡትንም ሰዎች ጭምር በምህረት ጠይቀው የገቡትን ማለት ነው ወደ ፍርድ ያቀረበው ታጣቂዎቹ ከተያዙ በኋላ ቤተሰብ የተገደለባቸው ሰዎች ክስ እንዲመሰርቱና ክስ እንዲያንቀሳቀሱ ካደረገ በኋላ ነው። በዚህ መንገድ ነው እንግዲህ ታጣቂዎቹ ፍርድ ቤት የቀረቡት ተብሏል። እንግዲህ ብልጽግናን አምነው እጅ ሰጥተው የነበሩ ታጣቂዎች ፍርድ ቤት ቀርበዋል ነው የተባለው። ወደ አማራ ክልል የግንባር መረጃዎች ስንመለስ ወደ መቅደላ ምዕራብ ወሎ የሚወስደን መረጃ ላስከትል። መቅደላ ኮሬብ ከተማ አቅራቢያ ትናንትና ረፋድ ተኩስ ነበር ተብሏል። በዚህ አካባቢ የተቀሰቀሰው ተኩስ ከ8 ቀናት በኋላ ፋኖ የተቆጣጠራትን ኮሬብ ከተማን የመንግስት ኃይሎች ለመያዝ መንቀሳቀሳቸውን ተከትሎ በአካባቢው ተኩስ ተቀስቅሶ ነበረ። ረጅም ሰዓት የቆየ አይደለም ውጊያውና ተኩሱ። በዚህም የመንግስት ኃይሎች ወደ ማሻ ተመልሰዋል ነው የተባለው። ማሻ ከመቅደላ ማሻ ኮሬብ አሁን የትራንስፖርት አገልግሎት ተቋርጧል። የኮሬብ ከተማ የመብራት አገልግሎትም እንደዚሁ ተቋርጧል። ፋኖ ከተማው መቆጣጠሩን ተከትሎ ነው ይህንን ያደረጉት። ፋኖች ደግሞ በሌላ በኩል ከዚህ አካባቢ ወደ ሌሎች አካባቢዎች ቀርቦ የነበሩ ምርቶች እንዳይንቀሳቀሱ ማገዳቸውን ነው የገለጹት። መብራት የማይለቀቅ ከሆነ እነዚህ የእርሻ ምርቶች እና ሌሎች አካባቢዎች የሚዘዋወሩ እንደ ለኤክስፖርት የሚሆኑ ቦለቄን ጨምሮ ታግደው ይቆያሉ የሚል ምላሽ ነው የሰጡት። ዳንግላ እና ዱርቤቴ መሃል በምትገኝ ጭሮ በተባለች ቦታ ትላንትና ረፋድ እስከ 6 ሰዓት የቆየ ውጊያ ሲደረግ ነበር ተብሏል። በተለይ ከመጋቢት 17 ማለት ነው ከሁለት አቅጣጫዎች በሌሊት ወደ አካባቢ ተንቀሳቀሱ የመንግስት ወታደሮች የፋኖን ቀጠና ለማጥቃት ሙከራ ማድረጋቸውን ተከትሎ ነው በአካባቢው ውጊያ ተቀስቅሶ የነበረው። ፋኖ እንግዲህ ያጸፋ ምላሽ ሰጥቷል። በውጊያው ፋኖ ከበባ ሰብሮ ስለመውጣቱና የደረሰ ጉዳት አለመኖሩ ነው የመረጃ ምንጮች እየገለጹት። ባጸፋው በመንግስት ኃይሎች ላይ በተለይ በሚሊሻ አባላት ላይ ጉዳት ደርሷል ተብሏል። ትናንትና በተፈጸመው ውጊያና ጥቃት ማለት ነው። ወደ ደቡብ ወሎ ሐይቅ ከተማ የሚወስደን መረጃ ላስከትል። ደቡብ ወሎ ሐይቅ ሰሞኑን ተከታታይ መረጃዎችን እያደረስኳችሁ ነው። ዛሬ ደግሞ እዛ አካባቢ የወጣው መረጃ የአልቡሆል መስጂድ ኢማም ታስረዋል የሚል መረጃ ነው የደረሰኝ። ኢማሙ የአልቡሆል መስጂድ ኢማም የታሰሩት በ300 በላይ ተማሪዎችን እያስተማሩ በነበረበት ሰዓት
ኮማንደር መሐመድ ሳጅን ይመር የተባሉ የከተማው የፖሊስና የሚሊሻ አዛዦች መስጊዱ የፋኖ ማሰልጠኛ ሆኗል በሚል ከበባ አድርገው በፖሊስ መስጊዱ ከተበረበረ በኋላ ነው ሼህ የሱፍ ታስረው የተወሰዱት ወደ ፖሊስ ጣቢያ ብለዋል። ይህ ሁሉ በፖሊስ ሰው ሁሉ በፖሊስ ይዋከባል። እሳቸውን ለመጠየቅ ወደ ፖሊስ ጣቢያ ሄዱ። በርካታ ሰዎችም እንደዚሁ በፖሊስ ስለመዋከባቸው የሚገልጹት የመረጃ ምንጮች እንግዲህ ህዝቡ ለምን የሃይማኖት አባታችን መምህራችን ታሰሩ ብሎ ለመጠየቅ ሲሄድ በፖሊስ እንደዚሁ እስከ 500 ብር ቅጣት ተጥሎበታል የሚሉት የመረጃ ምንጮች ይህንን ጉዳይ በተመለከተ መስጊዱ በእውነት የፋኖ ማሰልጠኛ ስለሆነ ሳይሆን ይህንን አጋጣሚ በመጠቀም መስጊዶችንና ነባር ኢማሞችን እያባረረ መስጊዶችን በአዲስ መቆጣጠር የሚፈልግ ኃይል አለ። ይህንን አጋጣሚ በመጠቀም በተለይ በመስጊዶቹ አካባቢ ያሉ አባቶች እንዲታሰሩ ማድረግ መስጊዶችን የሚቆጣጠረው አዲሱ ቡድን ይህን እያደረገ ያለው እያዋከበ እያሳሰረ የሚገኘው ከብልጽግና ጋር ወግኖ የመጣ አዲስ የሃይማኖት ቡድን ነው ሲሉ እንግዲህ አስተያየታቸውንም እንደዚሁ የመረጃ ምንጮቹ ገልጸዋል። አሁንም ድረስ እንግዲህ ኢማም የሱፍ አልተፈቱም ነው የተባለው። ወደ ምስራቅ ጎጃምና ምዕራብ ጎጃም በጎጃም ቀጠና ያሉ መረጃዎችን ላድርስ። ማቻከል አማኑኤል ከተማ ትላንትና ከባድ ውጊያዎች ተደርገዋል። የአማራ ፋኖ በጎጃም የስምንተኛ ቀን የዘመቻ ውሎን በተመለከተ ካወጣቸው መረጃዎች መካከል በተለይ አማኑኤል ከተማ አካባቢ በተደረገው ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። በዚህ በነበረው ውጊያ ከመቶ በላይ የመንግስት ወታደሮች ሙትና ቁስለኛ ስለመሆናቸው 14 የሚደርሱ በፋኖ ስለመያዛቸውና እጅ ስለመስጠታቸው በዚህም 16 የነፍስ ወከፍ መሳሪያዎች መገኘታቸውን እንግዲህ ፋኖ የስምንተኛ ቀን ዘመቻውን ባሰራጨው አሃዛዊ መረጃ ላይ ለመመልከት ተችሏል። በተመሳሳይ ዋሸራ 41 በላይ የመንግስት ኃይል ሙትና ቁስለኛ የሆኑበት ውጊያ ተደርጓል። በዚህም አንድ የቡድን መሳሪያም እንደዚሁ እንዲወድም ተደርጓል። ጃዊ ፈንድቃ ከከተማ እንደዚሁ ሁለት የብልጽግና ሹመኞች እንደዚሁ ስለመገደላቸው የወጣው መረጃ ያሳያል። ደብረ ወርቅ ምስራቅ ጎጃም ደብረ ወርቅ ከተማ አቅራቢያ ከተማ አቅራቢያ የነበሩ ስልጠና ላይ የነበሩ የሚሊሻ አባላት እንደዚሁ በፋኖ ተይዘው ተወስደዋል ተብሏል። ስምንተኛ ቀኑን በያዘው ዘመቻ ትላንትና የተገኙ ውጤቶች ናቸው እነዚህ። በተለያዩ አካባቢዎችም ውጊያዎች መኖራቸውን ነው መረጃዎቹ የሚያሳዩት። ወደ ሌላው መረጃችን ስንሄድ ወደ ምዕራብ ወሎ አማራ ሳይንት እንደዚሁ በሶስት ቦታዎች ላይ በሶስት አቅጣጫዎች ውጊያ ሲደረግ ነው የዋለው። አማራ ሳይንት በጓሜዳ ተድባበ ማርያም እና ዋሮ ተብሎ በሚጠሩ በሶስት አቅጣጫዎች ውጊያ ሲደረግ ውሏል። በሶስቱም ቦታዎች በተደረጉ ውጊያዎች ጉዳቶች ደርሰዋል ያሉት የመረጃ ምንጮች ጓሜዳ አቅጣጫ በነበረው ውጊያ ወታደራዊ ፓትሮል ጭምር ጉዳት ደርሶባቸዋል። ፒካፕ መኪኖች ማለት ነው፣ ወታደሮችን ጭነው ሲሄዱ። ይህንን ተከትሎ የመንግስት ኃይሎች በዙ 23 በዲሽቃና በሞርተር ወደ አካባቢ የተለያዩ አቅጣጫዎች በመተኮስ መኖሪያ ቤቶች እንዲወድሙ አድርገዋል። መኖሪያ ቤቶችን አቃጥለዋል። እንደዚሁ ደግሞ ቁጥራቸው በውል ያልታወቁ ንጹሐን ተገድለዋል። ሌሎች ደግሞ ቆስለዋል ነው የተባለው። ምዕራብ ወሎ አካባቢ ነው። ወልዲያ ዛሬ ማለዳ ወልዲያ ከተማ አቅራቢያ በሁለት ቦታዎች ላይ ውጊያ እየተደረገ ነው ተብሏል። ጠዶት እና አዜት በር ተብሎ የሚጠሩት አካባቢዎች ከማለዳ ጀምሮ በከባድ መሳሪያ የታገዘ ውጊያ እየተደረገ ነው። የከባድ መሳሪያ ድምፅ ወልዲያ ከተማና መርሳ ድረስ እንደሚሰማ ነው ከሁለቱም ከተማ አስተያየት የሰጡ የመረጃ ምንጮች የገለጹት። ከወልዲያ መቻሬ ሜዳ አካባቢ ወደ እነዚህ ወደ ጠዶትና ዜት አካባቢ እንደዚሁ የዙ 23 ሞርተር እየተተኮሰ እንደሚገኝ፣ አሁን ውጊያው በዚህ ሰዓት እየተደረገ መሆኑን ተከትሎ የደረሰው ጉዳት በዝርዝር አልታወቀም። ወደፊት መረጃዎቹ ሲደርሱ ወደ እናንተ መልሼ የማደርስ ይሆናል። ሌላው ወደ ቅሊንጦ እስረኞችን በተመለከተ አንድ መረጃ ላድርስና ወደ ሌሎች መረጃዎች እመለሳለሁ። ቅሊንጦ ማረሚያ ቤት የፈጠረውን የአያያዝ ችግር በመቃወም ከመጋቢት 17 ጀምሮ በርካታ እስረኞች ፍርድ ቤት እየቀረቡ አይደለም። ፍርድ ቤት ባለመቅረብ ነው ተቃውሟቸውን እያሰሙ ያሉት። በቅሊንጦ ከሚገኙት በመቶዎች ከሚቆጠሩ የህሊናና የፖለቲካ እስረኞች መካከል በተለይ በሁለት መዝገቦች ስማቸው የሚጠራ ተጠርጣሪዎች ፍርድ ቤት አልቀረቡም። በዚህም ተቃውሟቸውን አሰምተዋል። በነስንታየው ገብረየስ 43 ተከሳሾች እንዲሁም ደግሞ በነ ተመስገን ጌትነት 4 ተከሳሾች በድምሩ 47 የህሊና እስረኞች ፍርድ ቤት አልቀረቡም። ፍርድ ቤት ያልቀረቡት እንግዲህ እስር ቤቱ በተለይ ካለባበስ ጋር ያስተላለፈውን መመሪያና የሰጣቸውን ዩኒፎርም በተመለከተ ያቀረቧቸው ጥያቄዎች ምላሽ ስላላገኙ ነው። እንግዲህ አሮጌ ዩኒፎርም ነው የተሰጣቸው። ጫማና ካልሲ ለብሶ ወደ ፍርድ ቤት መሄድ አይቻልም፣ እንዲሁም ደግሞ በውስጥ ሱሪ ወይም ደግሞ ቁምጣ መልበስ አይቻልም የሚሉ
ክልከላዎችን ተከትሎ ነው እስረኞቹ ይህንን የፍርድ ቤት አለመቅረብ አድማ እያደረጉት ተብሏል። መዝገቦቹ እስረኞቹ በሌሉባቸው እንግዲህ በቀል በሚመስል ሁኔታ እስረኞቹ ባልቀረቡበትና ተጠርጣሪዎቹ ባልቀረቡበት ሁኔታ ለረጅም ወራት ቀጠሮ ተሰጥቶበታል ነው የተባለው። በእነዚህም እንግዲህ የነ ስንታየው ንጋቱ ለሚያዝያ 7 2017 ሲቀጠር እንግዲህ በመጋቢት 16 ጀምሮ ምስክር የሚሰማበት መዝገብ ነው። በምን መንገድ ነው እንግዲህ በእልህ አንድ ወር ተጨማሪ ጊዜ የተሰጠው። ሌሎቹ ደግሞ ወደ ሰኔ 4 2017 ተለዋጭ ቀጠሮ ተሰጥቶባቸዋል ነው የተባለው። ተለዋጭ ቀጠሮ ለሰኔ 4 እንግዲህ 3 ወራትን ያክል ተጨማሪ ቀጠሮ ተሰጥቶባቸዋል ማለት ነው። ሌላው ህወሓት የአብይ አህመድን የትላንቱን ለትግራይ ጊዜያዊ አስተዳደር የፕሬዝዳንት ሹመት ጥቆማን በተመለከተ ህወሓት መግለጫ አውጥቷል። ህወሓት በመግለጫው የአጠቃላይ ሁኔታውን በተመለከተ ትችት ነው እያቀረበው። በመግለጫው ተችቷል፣ እንደማይቀበለውም ገልጿል። ይሄ በደብረ ጽዮን የሚመራው ህወሓት የፕሪቶሪያው ስምምነት በፌዴራል መንግስቱ እየተጣሰ ነው ብሏል። የፌዴራል መንግስቱ ስምምነቱን እየጣሰ ነው፣ ተቀባይነት የሌለው ተግባር ነው ሲል በመግለጫው አውግዟል። የፌዴራል መንግስቱ ህጉን ጥሶ ራሱ ብቻ ስምምነቱን አፍርሶ ለትግራይ ፕሬዝዳንት በህዝብ ጥቆማ እንዲሰጥ ያስተላለፈው የትላንቱ የጠቅላይ ሚኒስትሩ መልእክት ተቀባይነት የለውም ብሏል። ስምምነቱን በመጣስ የጥላቻ ፕሮፓጋንዳ እንደዚሁ የሚዲያ ዘመቻዎችንም የፌዴራል መንግስቱ በህወሓት ላይ እያደረገ ነው ሲል በዚህም በሁለት መንገድ እንግዲህ አንደኛው በጊዜያዊ ፕሬዝዳንት ሹመትን በተመለከተ፣ ሁለተኛ ደግሞ በሚዲያ ጥላቻና ፕሮፓጋንዳን በማሰራጨት በሚል ስምምነቶች ተጥሰዋል እያለ ነው የሚገኘው ህወሓት። ይሄ የስምምነቱ አንቀጽ 3ን በተለይ አንዱን በቀጥታም ሆነ በተዘዋዋሪ ያለማጥቃት የሚለውን ስምምነት የጥላቻና የሚዲያ ፕሮፓጋንዳ በመስራት የፌዴራል መንግስቱ ጥሶታል ብሏል ህወሓት። የፕሪቶሪያ ሰላም ስምምነት የጋራ እንጂ የአንድ ወገን ብቻ አይደለም። ስለዚህ በትግራይ ጊዜያዊ አስተዳደር ማቋቋም ለጠቅላይ ሚኒስትሩ ብቻ የተሰጠ ጉዳይ አይደለም ብሏል። ከቀናት በፊትም እንግዲህ ህወሓት በተለይ እነ ደብረጽዮን ቡድን አቅርቦት የነበረውን ፕሮፖዛል በተመለከተ በዚህ ጉዳይ ላይ ከፌዴራል መንግስቱ ጋር ተነጋግረን ነበር። አሁን እንግዲህ የፌዴራል መንግስቱ ቃሉን አጥፎ ይህን እያደረገ ነው ሲል ነው ይህንን ያሰማው። ህወሓትና የፌዴራል መንግስቱ ውዝግብ ውስጥ ነው የሚገኙት። ጌታቸው ረዳ ሙሉ በሙሉ እንግዲህ ከስልጣን መነሳቱን ከትላንት ጀምሮ ማረጋገጥ ይቻላል። በእርግጥ ባለፈው ጠቅላይ ሚኒስትር አብይ አህመድ በፓርላማ በነበራቸው ንግግር በትግራይ ጊዜያዊ አስተዳደር ለ1 ዓመት ይራዘማል፣ ሰዎች ይለወጣሉ ብለው ነበረ። ይህንን ተከትሎ እንግዲህ በትግራይ ጊዜያዊ አስተዳደር ጥቆማ በሚል ነው እንግዲህ በኢሜይል ትግራይ ፕሬዚዳንት እንደምትፈልጉት ሰው ካለ መሳተፍ ጥቆማ መስጠት ትችላላችሁ። እንግዲህ ይህንን በተመለከተ እውነት በኢሜይል የመጣውን ጥቆማ መሰረት አድርገው ይሾማሉ የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ የአፍሪካ ቀንድ መረጃዎች ላይ በተለይ ከኢትዮጵያ ጋር በቀጥታም ሆነ በተዘዋዋሪ ግንኙነት ያላቸው 3 መረጃዎችን ይዣለሁ። እነሱን አደርሳለሁ። ዛሬ ሌሊት እንደገና በደቡብ ሱዳን የጁባ ከተማ የሪክ ማቻር ምክትል ፕሬዝዳንቱ ከሌሊቱ 5 ሰዓት ጀምሮ በከበባ ውስጥ ገብተዋል ነው የተባለው። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር የቤት ውስጥ እስረኛ እንዲሆኑ ተደርገዋል። ይሄ የሆነው ደግሞ በደቡብ ሱዳን ፕሬዝዳንት ሳልቫኪር የመከላከያ ሚኒስትሩ የደህንነት ሚኒስትሩ አማካይነት ነው ፕሬዝዳንቱ የቁም እስረኛ እንዲሆኑ የተደረገው ተብሏል። እነ ሳልቫኪር እና እነ ሪክ ማቻር እንግዲህ የጎሳ ችግር ውስጥ ይዘው ይመጣሉ። ይሄ የጎሳ ችግር ወደ ኢትዮጵያ ድንበር ጭምር ዘልቆ ይገባል ነው የሚሉት። በተለይ ይህንን ጉዳይ የሚከታተሉ የጋምቤላ አካባቢ የመረጃ ምንጮች እንደገለጹት ይሄ ጉዳይ እስከ ኢትዮጵያ የጋምቤላ ክልል ድረስ ጣጣው ይመጣል ብለዋል። ሪክ ማቻር የኑዌር ጎሳ መሆኑ በጉዳዩ አሳሳቢ ያደርገዋል። ሰሞኑን ለሪክ ማቻር ወታደራዊ ድጋፍ ያደረገችው ኡጋንዳ ሰሞኑን በተለይ የኡጋንዳ አየር የጦር ሄሊኮፕተር በኢትዮጵያ ድንበር አካባቢ ሰሜን ናስራ ግዛት በተለይ ዋንታ ወረዳ አካባቢ በኢትዮጵያ ድንበር ጥሶ መግባቱን ተከትሎ የጋምቤላ ክልል ለፌዴራል መንግስቱ ብሔራዊ መረጃ አገልግሎት እንደዚሁ ጉዳዩን ስለማሳወቁም የመረጃ ምንጮቹ ገልጸዋል። የደቡብ ሱዳን የአየር ክልል መረጃዎች የሚሰበሰቡት በግብጽ መሆኑን ተከትሎ በግብጽ የደቡብ ሱዳን የአየር መረጃዎች ግብጽ ነች የምሰበስበው ለደቡብ ሱዳን ድጋፍ በሚል ይህንን ተከትሎ እንግዲህ የኢትዮጵያና የግብጽ የአባይ ፖለቲካን በዚህ ጉዳይ ላይ በቀጥታ ይዛመዳል። ከዛ በፊት ግን ዋናው ጉዳይ በኢትዮጵያ ውስጥ ያሉ የጎሳዎች በደቡብ ሱዳን የሁለቱ ፕሬዝዳንቶች ሽኩቻ ለኢትዮጵያም ጣጣው ይተርፋል ነው የተባለው። ከ2 ሳምንት በፊት የማቻር ባልደረባ የሆኑት የነዳጅ ሚኒስትሩ እንግዲህ በደቡብ ሱዳን ውስጥ የነዳጅ ሚኒስትር በጣም ወሳኝ ነው። ያው ነዳጅ ወደ ውጭ ምትልክ ሀገር ስለሆነች እንዲሁም ደግሞ
የጦር ኃይሎች ምክትል ኢታማጆሮቹ የሪክ ማቻር ወገን የሆኑት መታሰራቸው ይታወቃል። ነዳጅ ሚኒስተሩ ኪንግ ቾል እና ጠቅላይ ኢታማጆር አዛዡ ምክትሉ ገብርኤል ዱፓ ከታሰሩ 2 ሳምንት አልፏቸዋል። ይህንን ተከትሎ ዛሬ የሪክ ማቻርም እንደዚሁ መታሰር መረጋገጡን የሪክ ማቻር ቃል አቀባይ ፖኮ ፓሉንጉ ገልጸዋል። ይህን እንግዲህ ወደ ኢትዮጵያ ይዞት ሊመጣው የሚችለው ጉዳይ ምንድን ነው የሚለው አብሮ የሚታይ ነው የሚሆነው። ሌላው አልሸባብም እንደዚሁ እያንሰራራ ነው የሚገኘው። የአልሸባብ ጉዳይ እንግዲህ በምስራቅ አፍሪካ የኢትዮጵያ የፖለቲካ ሚዛን ማስጠበቂያ ነው ተብሎ የሚነሳ ጉዳይ ስለሆነ ነው በየቀኑ መረጃዎች እያደረስኳቸው ያለው። ከዛ በፊት አልሸባብን በማስታጠቅ አልሸባብን በመደገፍ እነመለስ ዜናዊ በምስራቅ አፍሪካ የምዕራባውያን ድጋፍ ለማግኘት በተደጋጋሚ ይጠቀሙበት ነበር፣ በመሳሪያ ይደግፉታል። አልሸባብ ሊመጣ ነው በሚል ደግሞ በምስራቅ አፍሪካ የምዕራባውያንን የሽብር መከላከል በጀት፣ ወታደራዊ ድጋፍ፣ ዲፕሎማሲያዊ ድጋፍ ለማግኘት ይጠቀሙበታል። ይህንን ተከትሎ እንግዲህ ለብዙ ዓመታት የኢትዮጵያ ሰራዊት እስከ 22000 ሰራዊት በሶማሊያ ውስጥ ስምሪት ወስዶ ነው የቆየው። አሁን የዚህ ፕሮጀክት አካል ነው ወይስ አይደለም የሚለው ጉዳይ እንዳለ ሆኖ የሞቃዲሾ ከተማን አልሸባብ ከበባ ውስጥ አስገብቷል። 30 ኪሎ ሜትር ርቀት ጭምር ነው አሁን ከበባ ውስጥ ያስገባት። በተለይ በመካከለኛው ሸበሌ፣ ማስጂድ ካሊ፣ ጉዳድ ተብሎ የሚጠሩ 2 ከተሞችን አልሸባብ ተቆጣጥሯል። እነዚህ ከተሞች ባሻገር ወደ ሞቃዲሾ የሚያስገቡ መንገዶች ላይም ኬላ መዘርጋቱን ነው የመረጃ ምንጮቹ የሚገልጹት። ሰሞኑን ይህን ተከትሎ የኢትዮጵያ አየር ኃይል ተደጋጋሚ የአየር ድብደባ በእነዚህ በመካከለኛው ሸበሌ ግዛት ማድረጉ ይታወቃል። ሌላው በሶማሌላንድ በተመለከተ ቻይና ጣልቃ ገብታለች። የቻይና ጣልቃ ገብነት ኤስኤስሲ የተባሉ አማጺዎችን ወደ ትጥቅ ትግል እንዲገቡ ያደርጋል የሚል መረጃም ወጥቷል። ኤስኤስሲ ከሃቱም ሱል ተብሎ የሚጠሩ አማጽያን በቻይና ድጋፍ የሶማሌላንድ መንግስትን ለመውጋት ይንቀሳቀሳሉ ነው የተባለው። በምስራቅ ሶማሌላንድ ያሉት እነዚህ አማጽያን የሶማሌላንድ መንግስትን የሚወጉት በቻይና በሚደረግላቸው የተለያየ ድጋፍ ነው። ቻይና ሶማሌላንድ እና ታይዋን ያደረጉትን የ2020 ስምምነት ተከትሎ ከሞቃዲሾ ጎን ነው የተሰለፈችው። ስለዚህ የሶማሌላንድ መንግስትን የሚወጉ እስካሁን ድረስ በነገራችን ላይ ቻይና በየትኛውም ሀገር የውስጥ ጉዳይ ላይ ጣልቃ ገባች የሚል እስካሁን መረጃ ወጥቶ አያውቅም። ሶማሌላንድ ያለው ጉዳይ ከታይዋን ጋር በማስተሳሰር ግን ቻይና የፖለቲካና የዲፕሎማሲ ድጋፍ፣ የሳይበርና የሚዲያ ዘመቻ እንዲሁም ደግሞ የኢኮኖሚ አሻጥር ጭምር እየፈጸመች ከሞቃዲሾ ጎን ቆማለች ነው የሚሉት የሶማሌላንድ ፖለቲካ የሚከታተሉ ሰዎች በአሰራጯቸው መረጃዎች ላይ። እንግዲህ ሶማሌላንድን ደግሞ እስራኤልና አሜሪካ እንደዚሁ እውቅና እስከመስጠት የሚያደርስ እንቅስቃሴ እያደረጉ ነው የሚገኙት። ይህም ጉዳይ እንግዲህ የታላላቆቹ ሀገራት የእጅ አዙር ሜዳ መሆኑ ነው ይሄ ቦታ። ሌላው ደቡብ ሱዳን የሱዳን ጄኔራሎች በደቡብ ሱዳን ሰሞነኛ ሽኩቻ ውስጥ ሱዳን እጇን አስገብታለች፣ ስለዚህ ለደህንነቴ ያሰጋኛል፣ ይሄም ሰላምና መረጋጋትን ያመጣል፣ ለዚህ አጸፋዊ እርምጃ እወስዳለሁ ማለቷም ተሰምቷል። ከሀገር ውስጥ እንዲሁም ከአፍሪካ ቀንድ ያሰባሰብኳቸው መረጃዎች እነዚህ እንደሚመስሉት፣ በሌላ ተመሳሳይ መርሃ ግብር በዝርዝር መረጃዎች እስከምንገናኝ ድረስ ስለተከታተላችሁ አመሰግናለሁ። መልካም ጊዜ